ኢሳይያስ 58 እግዚአብሔር የሚወደው ጾም ጸሎትና እግዚአብሔር የማይወደው ጾም ጸሎት ኢሳይያስ 58 ላይ ነበር። ላምቦ ገጽ 55 እስከ 16 እሺ እንደዚህ ይላል። በጮህ በኃይል ጩህ፣ አትቆጥብ፣ ድምፅንም እንደ መለከት አንሳ። ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዳቸውን ያውቁ ዘንድ ይወዳሉ፣ ጽድቅንም እንዳያደረጉ የአምላካቸውን ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን? አንተ አልተመለከትኸንም። ሰውነታችንን ስለምን አዋረድን? አንተ አላወቅህም ይላሉ። እነሆ በጾማችሁ ቀን አለ። አሁን የሰው ፍቃድ ጾም በጾማችሁ ቀን ፍቃዳችሁን ታደርጉ ዘንድ ታደርጋላችሁ። ሰራተኞቻችሁን ሁሉ ታስጨንቃላችሁ። ቁጥር 4 ላይ እነሆ ለጥልና ለክርክር ትጾማላችሁ። ከዛስ ትጾማላችሁ። በግፍ ጡጫ ትማታላችሁ። ድምፃችሁ ወደ ሰማይ ወደ ላይ ታሰሙ ዘንድ ዛሬ እንደምትሰሙት አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰው ነፍሱን የሚያዋርድበት እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንም አመድንም በበታቹ ያነጥፍ ዘንድ ነውን? በውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? አለና ወስልት ላይ እንደዚህ አለ። እኔ የመረጥኩት ጾም ይላል። እግዚአብሔር የመረጠው ጾም ስንጾም ጠንቃቃ መሆን አለብን። እኔ የመረጥኩት ጾም አለ። ጾም ይህ አይደለምን? አለና የበደልን እስራት ትፈቱ ዘንድ ይላል። የበደል እስራት ተበድያለሁ በድያለሁ ምን ከሆነ የበደል እስራት ትፈቱ ዘንድ አይደለምን ይላል። እኔ ጾም ስትጾሙ ለጥልና ለክርክር ትጾማላችሁ፣ ፍቃዳችሁን ለማድረግ ትጾማላችሁ። እኔ የመረጥኩት ጾም ለዚህ ነው። ስለዚህ አንደኛ የበደልን እስራት ትፈቱ ዘንድ፣ ሁለተኛው የቀንበርን ጠፍር ትለቁ ዘንድ፣ ሶስተኛው የተገፉትን አርነት ትሰዱ ዘንድ፣ ቀንበርን ሁሉ ትሰሩ ዘንድ አይደለምን? ቁጥር 7 ላይ እንጀራ ለተራበ እግዚአብሔር የሚፈልገው ጾም ጸሎት ስንይዝ ሰዎች እንዲህ ይሉናል፣ ትጾማላችሁ እንዲህ ይሉናል። እንደኛ የሚጾም የለም። እንደ ጴንጤ የሚጾም የለም። ጴንጤ የሚጾመው ራሱን ለማሸነፍ ነው። ጴንጤ የሚጾመው የእግዚአብሔርን ቃል ለማጥናት ነው። ጴንጤ የሚጾመው የተያዘበት ጉዳይ በእግዚአብሔር ዘንድ ለምኖ የተያዘበት ጉዳይ ሲኖር በጾም ጸሎት ይገባል። አንዴ እንዲህ ያለኝ አንድ ሰው አግብታ አግብቻለሁ ካገባው እንዲህ ዓመት ለምን ጾምና አትይዝም? ለምን ልጅ አልወለድክም? ጾምና ጸሎት ይዘህ ለ3 ቀን ለጥ ብትል ስለ ልመና ሲል እግዚአብሔር ይመጣል። ስለዚህ ነገር ግን እግዚአብሔር የሚፈልገው ጾም ምን አይነት ነው ስንል ግን በበደል ያሰርናቸው በበደል ያሰሩን ሰዎች ምን ለማድረግ ለመፍታት ምን አለበት ፈተን ልንለቃችሁ ይገባል።
ይህ በቃ ይቅር ብያለሁ። ሌላ ቀን ምንገጭ ከሰው ጋር ባለፈው እንዲያርገኝ አይባልም። ቀብረነዋል፣ አለቀ። አይታወቅም። ልክ ከዚህ ላይ ቆዳ እንደመግፈፍ ማለት ነው። አሁን እዚህ ላይ ልክ ስንጥቅም አድርገው ደም ነው እንደዚህ ነው። ይሄ ቆዳ አይገፈም በቀላሉ። እኔን መግፈፍ አልችልም የኔ ስለሆነ ልክ ስለዚህ ልክ እንደዚህ ነው። በደልን ከሰው ላይ ገፈን መጣል ያለብን፣ ሰዎቹን መልቀቅ አለብን። እንዲሁም አዲስ ኪዳን ላይ ኢየሱስ ሲናገር እንዲህ አለ፣ እኔ ምህረትን እወዳለሁ። ምን እወዳለሁ? ምህረት እወዳለሁ፣ መስዋዕትን አይደለም። ኃጢአት የሌለባቸውን ባልኮነናችሁ። ምን ማለት መኮንን ማለት? አንተ አትበቃም፣ እሱ እኮ ሲሰርቅ አይቼዋለሁ፣ እሱ እኮ ከማለት ምህረት አድርጉላቸው። ምህረት ብታደርጉላቸው እኔ እወዳለሁ ነው። ከምናወራባቸው ድክመታቸውን ስንዘገስ ከምኑ ብናወራን ምንም አናመጣም። ግን ምህረት ብናደርግላቸው፣ ብንራራላቸው፣ ምህረት አድርገን እነዛ ሰዎች ፈተን እንለቃቸው። እነሱም በነፃነት ይኖራሉ፣ እኛም በነፃነት እንኖራለን። ጸሎታችን በቀላሉ ይሰማል። ስለዚህ እግዚአብሔር የሚወደው ጾም ጸሎት ይሄ ነው። እስራት የሚለው ቃል በጣም ከባድ ስለሆነ ነው። ከእስራት መፍታት። ሌላው ቀንበር፣ የቀንበርን ጠፍር ትለቁ ዘንድ ይላል። የተገፉትን አርነት ትሰዱ ዘንድ። ሰዎች ተገፍተው ለምሳሌ በሃይማኖታቸው ምክንያት፣ በዘራቸው ምክንያት የሚገፉ ሰዎች አሉ። እነሱን አርነት መልቀቅ አለብን። በጾምና በጸሎት ለእነሱ እንጸልይላቸዋለን። ቤታቸው ለተፈናቀሉ ሰዎች እንጸልያለን፣ በጾምና በጸሎት ማለት ነው። ሌላው ቀንበሩን ሁሉ ትሰብር ዘንድ አይደለምን? ቀንበር ሰዎች ላይ የድህነት ቀንበር፣ የበሽታ ቀንበር፣ የሱስ ቀንበር መስበር በምን? በጾምና በጸሎት አገልጋይ ይሉስ ነው። ሰዎች እኮ የሚድኑት እኮ ዝም ብሎ ገድሙ እንደ ወንጌል መግበስ መስበክ የሚከብድ ነገር የለም። ሰው ማሳመር ብላ ገባ ነው። መንፈስ ቅዱስ ሲወስንልን ለዛ ሰው ያኔ ጌታ ይባረክ። እንዲህ ላልቀጥልና ቀንበሩን ትሰብሩ ዘንድ ይላል። እንጀራን ይላል ለተራበ ትቆርስ ዘንድ፣ ስደተኞችን ልጆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብስ ዘንድ፣ ከስጋ ዘመድህ ይችላል። ከስጋ ዘመድህ እንዳትሸሽ አይደለምን? እግዚአብሔር የስጋ ዘመዶቻችንን እንድንርቅ አይፈልግም። ለምን? ምንም ነገር ቢሆን የሚቆረቆሩ እነሱ ናቸው። ዘራ የሚሉት እነሱ ናቸው። ሌላው ምንም አይነት ካለበላ በስተቀር ባይበሉ ይቆረቆራሉ። የሆነ ነገር ብንሆን ቶሎ ባንቀድማቸው እነሱ ናቸው። ስጋ ናቸው። አትራቅ። ምንም ይሁኑ ምንም፣ በምንም ውስጥ ሁኔታ ይሁኑ መናቅ የለብንም። እኔ እናቴ ከሞተች በኋላ የእናቴ ዘመዶች እንድራቁኝ ያውቃሉ። ግን እደውላለሁ። ዓመት በዓል ሲመጣ ደህና ናቸው እንኳን አደረሳቸው ሁሉም ደውዬ፣ ለምን ቃሉ ያዘኛል። ከዛ በጣም ከሚገርመው ነገር ይሄን ካደረገን በኋላ የእግዚአብሔር ድርሻ ምን እንደሆነ ያሳያል። ቁጥር 8 ላይ እንደዚህ ይላል። የዚያን ጊዜ ቁጥር 8 ላይ የዚያን ጊዜ ብርሃንህ እንደ ንጋት ብርሃን፣ እንደ ንጋት ምን ይላል? ይበራል።
ፈውስህ ፈጥኖ ይበቅላል። ጽድቅህ በፊት ይሄዳል። የእግዚአብሔርን ክብር በኋላ ሆኖ ይጠብቃል። ይቀጥልና እንደዚህ አለ ቁጥር 9 ላይ የዚያን ጊዜ ትጣራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እሱ እነሆኝ ይልሃል። ለምን? የእግዚአብሔር ፍቃድ ጸሎት ጸልዩ። በእግዚአብሔር ልብ ውስጥ ያለው የእግዚአብሔር ልብ ምንድን ነው? ለተራበው መጸለይ፣ ለተገፋው መጸለይ፣ በጾም ጸሎት በደለኞችን መፍታት። ይህን ሁሉ ስናደርግ እግዚአብሔር ደስ ይለዋል። አሁን ምን ላድርግለት ይላል ለዚህ ሰው። የዚያን ጊዜ ብርሃኔ እንደ ንጋት ይበራል። ምን ማለት ነው? ንጋት ብርሃን ይበራል ማለት ኑሮ እየጨመረ ይሄዳል። ምንም ነገር ብጠይቅ ወዲያው ቀብ። ለዚህ ሰው እንደዚህ ያለ የህይወት ነገር በእግዚአብሔር ዘንድ አለ። እኔ በጣም ከባድ ነው ይህንን ጸልዬ ሰው መግለሳት ቀብ አድርጌ ቤት ውስጥ ነው ማመጣው ከባለቤት ጋር ፋይት። ይህንን ጸልዬ በጣም ተፈትኛለሁ። ለተራበ መቁረስ ማለት ልብስን አብሮ ጫማንም አብሮ ምን ትለብሳለህ? እኔ እንጃ። ነገር ግን እግዚአብሔር በእንዲህ ያለ መንገድ እንድንሄድ የሚፈልገው ብዙ ሰው እግዚአብሔር እንዲጎበኙ ይፈልጋል፣ ግን ከሱ የሚጠበቀውን አያውቅም። አብርሃም እግዚአብሔር በራሴ ማልኩለት ያለው ለአብርሃም ብቻ ነው እግዚአብሔር። ምክንያቱም ልጁን አሳልፎ ስለሰጠ በጣም ታዛዥ ነው እግዚአብሔር። እንድንታዘዘው እግዚአብሔር ይፈልጋል። እንዴት ነው የምንታዘዘው ስንል ለአገልጋዮች፣ ለሰባኪያን እዚህ ጋር ያለው አገልጋዮች ስንታዘዝ ምን ነው ለእግዚአብሔር እግዚአብሔርን ስላገለገላሉ ማነው እግዚአብሔር ቅዱሳን ስላገለገላችሁ ሰውን ማገለግለው። አሁን ሰውየው ሲለወጥ ሴትዮዋ ስትቀየር የኔ ጥቅም ያ ነው፣ የኔ አክል እሱ ነው። አንድ ወንድም ማታ እንደዚህ አለ። ማታ ላይ ያገለግልን የመጣው አገልጋይ እንዲህ አለ። በጣም ገረመኝ። የቀጠርኩት ዛሬ አገለግላለሁ ያለኝ ከትናንት ወዲያ ዛሬ ታገለግላለህ ብሎ እንደተነገ ወዲያ አገለግላለሁ ያለኝ ቀርቷል። ያኛው ግን ኦንላይን ላይ ገብቶ ሁሉ ነገር ጨርሶ ዝም ብሎ መጣና ገባ። የምፈልገው አገልጋይ ጓደኛዬ ነው። እንግዲህ እሱ ሲያገለግል እንዲህ ነው እንዲህ አለ። እኔም አገለግላቸው እጠብቃለሁ አገልግዬ በጣም ብዙ ሀብታም ስላለ እነሱ ሳይሆኑ ነው የሚሰጡኝ አለ። ከሌላ ሀገር ይላክልኛል። ለምን? እነሱ ምን እንደሚያደርጉ አያውቁም ማለት ሁሌ ሰብካለሁ አይረዱኝም ማለት የእነሱ ኑሮ ይለወጣል፣ እኔ ግን እዛው ነኝ አለ። ስለዚህ እግዚአብሔር ቆይ አንተ ዝም ብለህ አገልግል ልጄ ብሎ ምንድነው ያስደንቃቸዋል አለ። ከሌላ ሀገር እንደዚህ ነው የሚገለገለው። ስለዚህ ሰዎችን ኮትኩተን ስናሳድግ ሰዎች በእግዚአብሔር ሲታነጹ እኔ እንዲህ ብዬ ነው የማምነው።
ያገለገሉትን ህዝብ ነው የምጠይቀው። ግን አሁን እዚህ ኦንላይን ላይ በማገለግልበት ጊዜ አብዛኛው ያላመነው ይበዛል። ካላመነውና ካመነው ያላመነው በጣም ፈጣን እንግላቱ ያመነው መብዙዝ ነው። እንደማያውቅ ያላመነው ግን ይሄ ሰውዬ እኮ እዚህ የመጣው ጊዜውን ዋይፋውን እንትን ሰውቶ ነው የመጣው። ምን ነው የምትሰሩት? ዝም ብላችሁ ማዳመጥ ዘመን ነው። ስለዚህ እግዚአብሔር ስናገለግል በእግዚአብሔር ዘንድም ስንገለገል ምን መሆን አለብን? በጣም ጠንቃቆች መሆን አለብን። ስለዚህ የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስ ፈጥኖ ይበቅላል፣ ጽድቅህ በፊት ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቃል። እዚህኛው ቤታችን ወንድ ደግሞ የዚያን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እሱ እነሆ ይልሃል። ምን ነው ልጄ ምን ፈለግ? አሁን አዲስ መኪና መታለች፣ በጣም ሞዴል የሆነች እሷን እፈልጋለሁ። አንድ ባለ ሀብት አለ፣ እሱን የሚታዘዘው ይነግረዋል። ይደውልና መኪና የምትፈልገው ግን እግዚአብሔር ለእሱ ይነግረዋል። ሰውየው በልቡ ውስጥ ያመላልሰዋል። ኦንላይን የትም ሀገር ነው አገልግሎታችን እግዚአብሔር ያለ አንድ ሰው ቆየ፣ ጉባኤያችን ላይ ጠፋ። እከሌ ጸልዩ፣ ወዲያው ማታ መጣ። እንዴት መጣ? ለምን መጣ? እኔ ነገሩ ስንጸልይ ለሁለት ሰዎች ጸለይኩኝ። አንተ ታዘዝክ፣ አንደኛው ግን አልታዘዘም ብዬ ሀሳቤን አቀረብኩ። ስለዚህ እግዚአብሔር ከኛ ጋር ነው ያለው። አገልግሎት እንደዚህ ነው የሚገለገለው። ጌታ ይባረክ። ይቀጥልና እንደዚህ ይላል። የዚያን ጊዜ ከራው ትጠራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እርሱ እነሆኝ ይልሃል። ከመካከልህ አንድ ነገር ተናገረ። ከመካከልህ ቀንበርን ብታርቅ ጣትህን መጥቀስ ጠቀሳይ ነው። ሰው መጥቀስ እሷ አንድ ያለች በጣም ከባድ ቃል ነው። ጣት መጥቀስ ብታቆም ባታንጎራጉር፣ ነፍስ ለተራበ ብታፈስ፣ የተጨነቀውን ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማ እንደ ቀትር ሆኖ ይሆንልሃል። እግዚአብሔር ሁልጊዜ ይመራሃል፣ ነፍስን በመልካም ነገር ያጠግባል፣ አጥንትህንም ያቀናልና አንተ አለ እንደሚያጠጣ ገነት ውሃው እንደማያቋርጥ ምንጭ ትሆናለህ። ሰላም እኮ ነው የሚሆነው። ሴትዮዋ ኩራት ለተራበ መቆረስ፣ አብሮ መብላት፣ አብሮ መጠጣት፣ አብሮ ያለው ነገር ማካፈል እግዚአብሔር ይወደዋል። እግዚአብሔር ከሚወደው መካከል አንዱ የተጨነቀው ነፍስ ታጠግብ ዘንድ ይላል። ማጠገብ አንዴ የማረሳው ነገር እሱን በቅርብ አደርገዋለሁ። አንዴ የማረሳው የእናቴ ሀገር ቸርች አለች እና እኔ የማገለግልባት ቸርች አለ። የመሰረተ ክርስቶስ አገልጋዮች ናቸው። ቦታው ላይ ቦታ ሰጥቷቸዋል። የሚያጥቡበት የለም ብር የላቸው እና ድርሻዬን እልካለሁ ብዬ ድርሻዬን ሳልልቅ ነው። ለምን አለ ወልቤስ ብለምናለሳ አንተ ልካት ልክፏል አለ ልቤ ውስጥ አሁን የሚያድምጽ አለ። አንድ ቀን ቀስ ብዬ ደውዬ እንትናችሁን ላኩ ብዬ ጣል
ነፃ ሆነ። ስለዚህ ይገርምታል እንደዚህ የሚሰራው ጌታ ይባረክ። እንጸልያለን።